የሰማው ነው እኮ ሙስሊሞች ጊፍት ሰጥቶ አያሸንፉልኝም እንዴ? በጣም የሚገርመው ነገር አሸንፈው ራሱ ሰውየው ወደዛ ያለው ሰውዬ በሃይማኖት ስትመጣበት ምንድነው መለሰልህ? አልቀጣም ነው ያለው። ጌሙ መቼ ነው እንዴ የተጫወቱት ጌም? አባቱ አሁን እኮ ኦቨር ዘ ጌም። እኔ ይቅርታም ጠይቃለሁ ረሱላችንን አለይሂ ሰላቱ ሰላም። ማን ነው ይቅርታ የሚጠይቀው ሰው የለም። እኔ እውነቱን ልንገርህ እንደ ወንድምነት ይቅርታ የሚጠይቀው ሰው እዚህ ምድር ላይ የለም። ገባ? ከእስልምና ባረራችሁኝ ማለት ነው። ከእስልምና ባረራችሁኝ ምናምን እሱን ሌሎችን ዑለማዎችን ሼኮችን አሳናና እኔ አታሳና ከእስልምና አይደለም አንተ አይደለም ስማኝ አንተ አይደለም ቤተሰቦች መቃብር ውስጥ ያሉት ዱንያ ላይ ያሉት ወላሂ ቢላሂ ጥርግ ብላችሁ ብትጠፉ ማለት ነው ከረሱል አትበልጡልኝም አለይሂ ሰላቱ ሰላም። ለማስመሰል ሳይሆን የውስጤን ነው የምነግርህ። መቃብር ያሉት ቤተሰቦችን አልፈልጋቸውም በረሱል ስም ላይ ማለት ነው። ከፈለጉ ከመቃብር ይመለሳሉ ቢባል ወላሂ አዚም ረሱል ላይ አለይሂ ሰላቱ ሰላም ሰው የፈለገውን ይሳሰት። ገባ? እስልምና ተከታዮች ብለህ ብትሳደብ እስልምና ተከታዮችን ምድር ላይ አግኝተህ ይቅርታ ትላለህ፣ ቪዲዮ ሰራለህ። ሼም ነው። ከአሁን በኋላ ቪዲዮ ምናምን ካንተ አይጠበቅም። ድንገት በረሱላችን ላይ ቀልለህ ተነስተህ ረሱላችን ላይ የተለማመደውን ሰውዬ ጀግና ነው ብለህ አሞግሰህ። አንደኛው ነገር ረሱላችን አለይሂ ሰላቱ ሰላም የሉም። አንዳንድ ሰዎች ማንቤ ላይ ቪዲዮ ሲሰሩ ሼኮችን አየሁ፣ ታዘብኩ። ይሄ ሰውዬ ረሱላችንን አቀለለ። ማንም እዚህ ምድር ላይ ያለ ሰው ረሱልን አያቀለው። እዚህ ምድር ላይ አይደለህም አንተ። እዚህ ምድር ላይ ያለ ፍጡራን በሙሉ ቢነሳባቸው ወላሂ ረሱልን ማንቋሸሽ አይችልም። የፈለገ ሰው ረሱልን መቆሸሽ አይችሉም። የተደመደመ ነገር ነው። እስልምና መቆሸሽ አይችልም። የተደመደመ ነገር ነው። በጣም የሚያሳዝነኝ ግን ረሱላችን እንደዚህ አይነትን ሰው እንዳንተ አይነትን ሰው ነው አለይሂ ሰላቱ ሰላም። ረሱላችን እንዳንተ አይነትን ሰውም ጨምሮ ነው ናፈቁኝ ያሉት ሳያዩክ ማለት ነው። የሰራው ቪዲዮ ምንድነው የሚለው? ኢስማ ህዝቡ በኦሮምኛ የሰማሁን በአማርኛ ይሄን መልእክት ነው ያስተላለፍኩት። ለምንድነው ቦታ ሰጣችሁ ቪዲዮ ነገ አንተ አሁንም ብትወል እኔ የምልህ ቪዲዮም እንደዛ ነው የሚለው። ረሱልን ብቻ አልተሳደብክም እንጂ ያላደረከው ነገር የለም። ጥግ ደርሰሃል። አላህ ሂዳያውን ይስጥህ ነው የምለው። እንዳንድ ወንድም አዘንኩ። በጣም ቀልቤ የተሰበረ ለመጀመሪያ ጊዜ ቀልቤ የተሰበረው እዛን ቀን ነው። የፈለከውን ስታረግ ወለጋን ሰጥቻለሁ፣ ጅማን ሰጥቻለሁ። ወንድምህን ያልወደድክ ወንድምህን እንድትወድ ያላስተማረህ ዲን ምን አይነት እምነት ነው እየተከተልክ ያለው አንተ? ይኸው አባቴ የሆነ ነገር ገፋ ተደርጎልሻል መሰለኝ። ጠንክር፣ ወጣሃል፣ ከፍረሃል። አንተ ከፍረሃል፣ ገባ ከፍረሃል። ወንድምህን መልስልኝ እኮ ነው እናቴን አልወዳትም መቃብር ውስጥ አልኩ። ወላሂ ወቢላሂ እዚህ ምድር ላይ ያለ ሁሉም ሰው ከእናቴ አይበልጥልኝም። ግን እናቴ በጣም የምትናፍቀኝ ወላሂ ከረሱሌ አትበልጥልኝም። ሰውዬ እዚህ ጋር እኮ እያሳመንክ ያለው አንተ ስር ያሉ መሀይም መንጋዎችን እኮ አይደለም እያወራ ያለው ፕሮፌሽናል ማሜ ጋር ነው እያወራ እየጠየኩ ያለሁት። ምኑን አውቀህ ነው በዛ ደረጃ ቪዲዮ የሰራው? ያንተ ፕሮፌሽናልነት ረሱልን የተሳደበን ሰው ጀግና ብሎ የመጥራት ነው። ጊፍት ሙስሊሞች ጊፍት ካልሰጡ እርግጠኛ ነኝ አንተ የሚልክ ደፍሮ የሚልክ ጠፋ እንጂ እስላም ሁሉ ስደብ እኔ ስር ያሉት አራጅ ናቸው ብለሃል እኮ። እኔ ስር ያሉት አራጅ ናቸው አልክ። አሁን እኔ ሰማኝ፣ ይሄን ይቅርታ መጠየቅ ትችላለህ። ይቅርታም ሊያደርጉልህ ይችላሉ። ሰማኝ፣ እኔ ማንንም ይቅርታ አልጠይቅም። እኔ ሰማኝ፣ አሁን እኔ ረሱላችንን አለይሂ ሰላም አንቋሸ ይቅርታም የለም። ገባ? አዳምጥ። ካፍረሃል። በሳቸውና በእኔ መካከል ለምን ትገባለህ አንተ? ምንድነህ? አዳምጠኝ። አሁን እኔ ጌሙ የተጫወትኩት ከ10 ቀን በፊት እፎ የሚባለውን አንተ ወቀው እንጂ ነው ያለው። ጌም ተጫወትን። 3 ቅጣት ሰጠኝ ልጁ። አንደኛ ቅጣት ፀጉር መቆረጥ፣ ሁለተኛ ቅጣት ጊፍተሩ እፎይ ነው። ጊፍተሩ ቪዲዮ አለ፣ ልብ ብለህ ስማ። ወረበል ከአባ ወረበል ኢዛ እፎይን በደንብ ታውቀዋለህ። በደንብ ማን ነው የምትዋሸው? አሁን እኮ አንተ ከረሱላችን ያስበልጠ ሰውን እየፈራህ ነው።
ተለቁንስ ቶሎ ወደ ጭንቅላት ተመለስና ሰባ ዑለማ ነው ስንት ዑለማ ያገደለው ሰውዬ ራሱ ወደ ጀነት ታዞለታል። ቀይር ያለበትን ቦታ ተንቀሳቀስ። አንተ ያንን እርምጃ ነው የምወስድብህ እንደም ማለት ነው። ልቀቅ ወደ መካ በእግሪ ማለት ነው። ወደ መካ ወይ ወደ አንድ ቦታ ለቀ መሄድ አለብህ አንተ። አገሩን ለቅቄ ልጥፋ ያለበለዚያ ወላሂ ልትገሉኝ ነው ልትገሉኝ። ምን ታረጉ? ገዳይ አይደለንም። አንተ እኮ ቁርአን ቀርተህ አባቴ ያስታውሳለሁ ንግግሬን አባቴ ያስታውሳለሁ አንተን የመሰለ ማለት ነው። አባቴ አንተ ቁርአን ሲጨርስ ወይፈን ነው አርዶ ሰውን ያበላው። ህፃኑኛ ያስታውሳለሁ አርዶ ቁርአን ጨርሶ የሆነ ክታብ እኔ አልደረስኩበትም ብሉግ ለምን አሰማኝ ምን ተረትህን ብሉግ የሚባል ክታብ ጀምሮ ልጄ ቁርአን ጨረሰልኝ ብሎ አባቱ ወላሂ ወይፈን አርዶ ለምስኪኖች ያከፋፈለ አባት ነው። ከዑለማ አባት ማንንም ያባል ጋር እኔ አሁን አንተን የምትሰማበት አንድ ምክንያት ብቻ ነው ያለኝ። አዝዲን የሆነ አባት ጌመር ስለሆንክ አዳምጠኝ። ጌመር ስለሆንክ ስለ ጌም ለሰዎች እንድታስረዳ ነው። ፋክቱ እዚህ ላይ ስላለ ነው። አንደኛ ቅጣት ጸጉርን ተላጫልኝ፣ ሁለተኛ ቅጣት ኢሳያስ ኢትዮጵያን ያስተዳድራል በለልኝ፣ ሶስተኛ ጊፍተሩ እፎይ ነው ኪንግ በለልኝ። እኔ ያንተን እፎይ እኔ ፊልድ አይደል በእምነት ውስጥ አልገባም። የሰው እምነት እኔ ከብራለሁ ለየትኛውም እምነት። እኔ እንዳንተ ጽንፈኛ አይደለሁም። ገባ? እኔ ታቦት ሲወጣ ሚካኤል ቤተክርስቲያን ቦሌ ሚካኤል ያቆኛል መሬት ላይ ያሉ ሰዎች። ገባ? ለኔ አሁን እኔ ያለሁበት ቤት ያከራየልኝ አከራዩ ኦርቶዶክስ ነው ያቀኝ። ታቦት ሲወጣ የምንጠብቅ መሬት የምናነጥፍ ምሳሌ አሁን በቀደም እኔ እያስፈጠርኩ ነበር። ሳስፈጥር ሂዶ አንዳንድ ነገር ሲገዙልኝ የነበሩት ክርስቲያኖች ናቸው። እንዲህ ነው የምንተጋገዘው። ልብ ብለህ ስማኝ። ሶስተኛ ቅጣት እንዲህ ስለኝ እፎይ እንዲህ ነው ብዬ ተናገርኩ። ልብ ብለህ ስማኝ። ከዛ በኋላ የዛን ቀን እንኳን የነገረኝ ሰው የለም። በነጋታው ማን ነው የምታሳምነው? እኔ እኮ አብሬ ተወልጄ ያደግኩ ወንድምህ ነኝ። ለምን አሰማኝም? ንግግሬን አስጨርስ መጀመሪያ። ጊፍተሩ አብዱ ነበር ስሙ። አላሁ አክበር ከቢራ አይደለም ስማኝ። ከዛ በኋላ ካልኩ በኋላ በነጋታው እንዲህ ተባለ። ስህተት ነው አልኩ። ቪዲዮ ሰራው። ልብ ላይ ቪዲዮ ነው ይስራል። ሰዎች ቀልባቸው የተሰበረ ሰዎች ድንገት ባለማወቃቸው አንደኛ ደረጃ እኔን ጥፋት ካለብኝ እንደ አንድ ሙስሊም ማሜ ይሄ ስህተት ነው ተው ስትለኝ ጀነትን ጋበዝከኝ ማለት ነው። ገባ? ጀነትን እየጋበዝከኝ ነው። ስህተት ላይ ነህ ተው ይሄ ልክ አይደለም ስትለኝ ከዛ ውጪ ገባ? ከዛ ውጪ አንድ ሰው ሳትመክረኝ ቪዲዮ ሰርተክ ምን ማለትክ ሙስሊሙ እንዲጠላኝ ነው ማሜ ከፈረ ነው ማሜ ሲጀመር እኔ ልወቀስበት የሚችለው አንድ ነገር ነው። እፎይ ቤት ጀስት እኔ እናንተ ፌስ ለፌስ እንደተገናኘ ነው ገብቼ አንተ ቤት ማለት ነው። ልክ እፎይ ጋር ገብቼ አብረን አውርተን እሱ በሚያወራው ረሱልን ሲናገር እስልምናን ሲያንቋሽሽ አላህን ሲናገር አንተ ጎበዝ ነህ ጀግና ነህ እንደዚህ ነህ ካል ይሄ ስህተት ነው። አላቀው አያቀኝ ፊልድ አይደል እኔ ጌም ተጫወተ። ከዛ በኋላ ነው ይሄ አሁን አንተ የምትለው ሙስሊሞች ለምን ጊፍት ምናምን አሲያ ጠራችኝ እንዲህ ለምን አንቢ ያልክ ስትል ተሸንፌ ነው እኮ እኔ ቦታ ሆነ ገባ? እኔ እኮ ድንበር ያለፍኩት በአላህ ነው እኮ። አንተ ቪዲዮ የምትሰራው ለሌሎቹ የምታስተላልፈው ገባ? ከሌሎች ሙስሊሞች ጋር የምታቀሳስረኝ ይሄ በጣም ወንጀል ነው። አንድ ሙስሊም ወንድማችሁን መከራችሁ ስህተት ላይ ያለውን መመለስ የማትችሉ ከሆነ ስለየትኛው እምነት ነው የምታወራልኝ? እናንተ እኮ እኔ ድንበር ያለፍኩት አላህ ላይ አንደኛው ነገር አሁንም ወንጀል እየሰራህ ነው። አስጨርሰኝ ቆይ አስጨርሰኝ። በሌላ ሃይማኖት ወደዳለሁ የተሳሳቱት ሰው ላይ ሰዎች ወደዳለሁ ብለህ እንደዚህ ያደረግህ ከሆነ ተሳስተሃል አባቴ። የምን መወደድ ነው? ስለየትኛው መወደድ ነው የምታወራው? አራጅ ናችሁ እንዴ እናንተ? እንደዚህ ናችሁ እንዴ እናንተ? እኔ እኮ ምን አባልጥ ፌስ ለፌስ ባገኘ ግንባርህን ወንፊት ነው የማደርገው። ይሄ ወንድ ልጅ ንግግር ነው ባይዘው። ፌስ ለፌስ እንዴት ታወራም ሽንታም እንዴት ትፎክራለህ እንጂ አቴንሽን ለማግኘት። አንተ እኮ ከትላንት ወዲያ ጆከር
በዛ ደረጃ ማህበረሰብን ህዝብን ሲሰድብ የነበረ አስገብተው እኮ ቁጭ ብለህ ስትሽለጠለጥ የነበርክ ሰው ነው። አሁን ከ5 ደቂቃ በፊት አንተ እኔ ማሜ ነኝ ከሱ ጋር እኔ አንድ ገስት ላይ አልቀምጥ ጆከር ረሱል አልተሳደበም አንድ ቀን ጆከር አንድ ቀን ረሱል አልተሳደበም አለይሂ ሰላም እኔ አልተሳደብኩም አልሳደብም ካንተ ይበልጣል እኔ አልተሳደብኩም አልሳደብም እመነኝ እንደ ሙስሊም ይበልጣል ሞቶ የሰው ልጅ ነው የተሰደበው ሰው ልጅ ይቅርታ ይጠይቃል አለቀ አንተ እኮ ረሱላችንን የተሳደበ የተዘለለ ሰው ምን አገባ አንተ በአላህ ስራ ለምን ትገባለህ የሰው ስራና የአላህን ስራ ለጌታችሁ ማወቅ አጣጥ እኔ በወንጀል የሚቀጣኝ አላህ ነው አላህ የውመል ቂያማ ለሰው ልጅ ሁለት ነገር አዘጋጅቷል አሁን ወንጀል ተደረጋል አልከኝ ግንባሬ ግን ለወንፊት ይመቻል ካንተ ጀሃነምና ጀነት አላህ የውመል ቂያማ ለሰው ልጅ ያዘጋጃል ወላሂ ካንተ አላህ ላይ ድንበር ካለ አላህ ከተቀበለኝ ነው አንተ ምትችለው እኔን ማስታወስ ነው ለአላህ ብዬ ለምወደው መቀበል ያለ መቀበል ስማኝ አንድ ቃል ልሰጥቼ ልሂድ እኔ ከዛሬ ጀምሮ ለአላህ ብዬ ከህይወቴ በላይ ለምወዳቸው ነብይ አለይሂ ሰላም ብዬ ያንተን ወንድምነት ከተቻለ ቆርጫለሁ እኔ እናንተ ወንድም አይደለም ከዛን ቀን ጀምሮ ይቅርታ ጠየቅ አልጠየቅ አይቻልም ወንድምህን መራቅ አይቻልም አያሳልም ከተባለ መሰሎችህንም ለማስደሰት አይደለም አንተ መሀይም ስማኝ ወላሂ ወቢላሂ ማንንም ለማስደሰት አይደለም አላህ በሚያውቀው ልጄን እንሳኝ ማለት ነው ለአላህ ብዬ ጠላሁ ወደኸኝ ምን ልታረግልኝ ወደኸኝ ለአላህ ብዬ ጠልቻለሁ ዱንያ ላይ አይደለም አኺራ ላይ አገናኘን ሰውዬ ሲጀመር አንገናኝም እንጂ ቀበራችን ለየክል ነው ጀነትም ጀሃነም ስትገባ ገባ ልሸኝ ይችላል እንዴ ያባተ ርስት አረኮ እንደ ጀነት አላህ አጎት አረኮ እንዴ አላህ እንዳንተ ይመስላል እንዴ አላህ አንተን ይመስላል እንዴ አላህ በሰማይና ምድር ስማ አቡ ሁነይፋ ለጊፍት ብለ አንዱን ሰካራም ለጊፍት ብለ ሰክሮ ሰካራም እንደኔ ያለው አዳም ሰክሮ ሲያስቸግራቸው መስሮ መጣጣቱና ሞተ ሰላተል ጀናዛ ሰግድበት ሃይማኖቴ ያለው ለማን ለነብያችን ያለው ለማን የተሳቅ ድሮንም ተሳካተ የለኝም ባላገር ያለው መተው ጊዜ ማለሆነ ነው ያለው ያ ጀነት ይደልሱ ይስማኝ ጀነት የአላህ ስልጣን ነው በአላህ ስራ አትግባ እኔ ሲፈልግ ይቀጣል ሲፈልግ ይመረኛል አላህ ምን ነው የግል አርጋችሁ ርስት አረከው ገባ የምቀኝነታችሁ ምቀኝነት ቪዲዮ እኔ ላይ ይሰጥ ይሄን እኮ መስራት የነበረባቸው እኮ እንደው እኔ በሳሳቱ እንኳን ክርስቲያኖች ነበሩ እንዴ አንድ ሙስሊም እኮ ኪንግ ነው ብሎ ቪዲዮ ሰራ እንዴ ተቀጣ ብለው ፕሮፓጋንዳ ቢሰሩ ከነሱ ያምራል ለነሱ ስለተጠቀመ ሙስሊሙ አይዴ አውጥልኝ አንተ አይደለህም እናትህም አባትህም ዘመቃብር ያሉት ከረሱላ ያበልጡልኝም አላህ ይርሃማቸው ቻው አላቃ የለንም ከኔ ጋር ስሜን አትጥራ ስሜን አልጠራም ሰውዬ ታቀኛለህ ምን ያገናኘናል ሲጀመር ሰላም አለይኩም እኔ እየጠየቅኩ ያ ቪዲዮ ሰራው ምን እንዲሆን ነው ያን ቪዲዮ የሰራሁት እየመጣሁ ሼር ያደረጉልኝ ያንተን ቪዲዮ ሼር ያደረጉልኝ ገባ ወንድምክ ሲሉኝ ተሰማኝ ወንድም والله العظيم ወንድም ባጣ ብቻዬን ብወለድ የተመኘውበት ቀን ሰው ወንድም ባጣው ብሎ ያለቅሳል እኔ ደግሞ ለምን ወንድም እንደዚህ አይነት ወንድም ሰጠኸኝ ያ አላህ ያልኩበት ቀን ያን ቀን ነው ወንድም ያለም ተዛረጀ ካንተ በላይ ጃሂል አስመሳይ እኮ የለም ምድር ላይ አላህ አልፈጠረም